ሰላም ቤተሰቦች ዛሬ ደግሞ በክፍል 2 ቦዲ ፍሉድ ኤንድ ኤሌክትሮላይት ይዤላችሁ መጥቻለሁ። ፕሪቪየስ በክፍል 1 ላይ በሰውነታችን ውስጥ የሚገኙ ቦዲ ፍሉድ ኮምፓርትመንቶችን ለማየት ሞክረናል። ዛሬ ደግሞ በሰውነታችን ውስጥ የምናገኛቸው በጣም ኮመን የሆኑ ኤሌክትሮላይቶችን እናያቸዋለን። ዚስ ኤሌክትሮላይት አር ቬሪ ኢምፖርታንት ፎር አወር ቦዲ ፋንክሽን። ከነዚህ ውስጥ የመጀመሪያው ሶዲየም ነው፣ ሁለተኛው ካልሲየም ነው፣ ሶስተኛ ፖታሲየም፣ አራተኛ ባይካርቦኔት፣ አምስተኛ ማግኒዚየም፣ ስድስተኛ ክሎራይድ እና ሰባተኛ ፎስፌት ናቸው። what is body electrolyte ናቸው? ኤሌክትሮላይት are a substance that have a natural positive or negative electrical charge when dissolved in water. ከውሃ ጋር ዲዞልቭ በሚያደርጉበት ሰዓት ላይ ናቹራሊ ፖዚቲቭ ቻርጅ ወይንም ኔጌቲቭ ቻርጅ ያላቸው ናቹራል ሳብስታንሶች that is electrolyte እንላቸዋለን። this electrolyte are important for our body. The first one regulate chemical reaction. ሰውነታችን ውስጥ ያሉ ኬሚካል ሪአክሽኖችን ሬጉሌት ያደርጉልናል። ሁለተኛ maintain balance fluid inside and outside of the cell. በሴሎቻችን እና ከሴሎቻችን ውጪ ያለውን የፍሉድ ባላንስ ሜንቴን ያደርጉልናል። ሶስተኛ key way to diagnose of a different disease. በኤሌክትሮላይት አብኖርማሊቲዎች የተለያዩ ዲዞችን ዲያግኖስ ለማድረግ እንጠቀምበታለን። አዮን ስንልስ አናተም ዛታዝ ኤሌክትሪካል ቻርጅ ያላቸው ኔጌቲቭ ሊሆን ይችላል፣ ፖዚቲቭ ኤሌክትሪካል ቻርጅ ያላቸው ሳብስታንሶች አዮን እንላቸዋለን። እነዚህ አዮኖች ሁለት አይነት ናቸው፣ ካታየን አስወላስ አናየን ብለን ለሁለት እንከፍላቸዋለን። ኢስ ካታየን አዮን ዊዝ ፖዚቲቭ ቻርጅ። ሰውነታችን ውስጥ ያሉ ኬሚካሎች ዊዝ ፖዚቲቭ ቻርጅ ከሆኑ ካታየን አዮን እንላቸዋለን። አናየን አዮን የምንላቸው ደግሞ አዮን ዊዝ ኔጌቲቭ ቻርጅ። ስለዚህ ፖዚቲቭ ቻርጅ ያላቸውን ካታየን እንላለን፣ ኔጌቲቭ ቻርጅ ያላቸውን ደግሞ አናየን ብለን እንጠራቸዋለን። ፒኤች ስንል ደግሞ ስኬል ዳት አር ሜጀር whether the liquid is an acid or base or our body blood pH is natural. pH ስንል በሰውነታችን ውስጥ ያለው ሊኩዊድ ሳብስታንስ በሰውነታችን ውስጥ ያለውን ፈሳሽ አሲድ መሆኑን እና ቤዝ መሆኑን የምንለካበት ሜጀርመንት ነው pH የምንለው። የሰውነታችን ብለድ pH ግን ናቹራል መሆኑን ይነግረናል ማለት ነው። have 3 type of pH. pH ስንል ሰውነታችን ውስጥ ያሉ ፍሉዶች 3 አይነት pH አላቸው። አንደኛ አሲዲክ pH የምንላቸው ነው። pH ከ7 በታች ወይም ከ7 ዝቅ እያለ ሲመጣ አሲዲክ pH እንላለን። ናቹራል pH የምንለው ደግሞ pH is equal to 7 ነው። 7 አካባቢ እኩል ሲሆን ነው። ወይንስ አልካሊክ pH የምንለው pH is greater than from 7 ከ7 ወደ ላይ እስከ 14 የሚሄድ ከሆነ አልካሊክ pH እንለዋለን። ኒውትራል pH የምንለው pH 7 ሲሆን ነው። አሲዲክ pH የምንለው ደግሞ 7 እና ከዛ በታች የሆነ ሲመጣ አሲዲክ pH እንላለን። የመጀመሪያው ኤሌክትሮላይት ሶዲየም ነው። ሶዲየም is a very important helping your cell maintaining the right balance of fluid. ሰውነታችን ውስጥ ያለው የፍሉድ ባላንስ በኖርማል ሆኖ እንዲቀመጥ የሚያደርግ በጣም ወሳኝ የምንለው ኤሌክትሮላይት ሶዲየም ነው። the normal level ከ135 እስከ 145 ሚሊ ኢኩቫለንት ፐር ሊትር ነው። በአንድ ሊትር ውስጥ ከ135 እስከ 145 ሚሊ ኢኩቫለንት ሶዲየም መኖር አለበት። is important for to absorb nutrient. የተለያዩ ሰውነታችን ውስጥ የምናገኛቸው ኬሚካሎች አብዞርብ እንዲሆኑ የሚጠቅም ነው። the most abundant ion in our body. ሰውነታችን ውስጥ ካሉ ኤሌክትሮላይቶች በብዛትና በቁጥሩ በከፍተኛ ሁኔታ የሚገኘው ሶዲየም ይባላል። when high sodium in our body በሰውነታችን ውስጥ ያለው የሶዲየም መጠን በሚጨምርበት ሰዓት ላይ we call it hypernatremia እንላለን። በሰውነታችን ውስጥ ያለው የሶዲየም መጠን በሚቀንስበት ሰዓት ላይ hyponatremia እንላለን። ሃይፐርናትሪሚያ ሳይን ሰብም አንድ ሰው በሰውነት ውስጥ ያለው ወይም በሴሎች ውስጥ ወይም ከሴል ውጭ ያለው የሶዲየም መጠን በሚጨምርበት ሰዓት ላይ ምን አይነት ምልክቶችን ልናይ እንችላለን? አንደኛ ኮንፊውዥን ነው። ኮንፊውዥን ሊኖራቸው ይችላል። ቢሄቪየራል ቼንጅ ሊኖራቸዋል። ስትሮንግ ሪፍሌክስ ሊኖራቸው ይችላል። ሎስ ኦፍ መስል ኮንትሮል፣ ሲዥር ኤንድ ኮማ አንዳንድ ጊዜ ራሳቸው ውስጥ ፈልግ። ስለዚህ አንድ ፔሸንት እነዚህ 6 ምልክቶች ካሳየ they are suspected for hyponatremia. hyponatremia የምንለው ነገር ጨምሮ ሊሆን ይችላል ማለት ነው። ሁለተኛው ሃይፖናትሪሚያ ነው። በሰውነታችን ውስጥ ያለው የሶዲየም መጠን እየቀነሰ ሲመጣ የምናያቸው ምልክቶች ናቸው። አንደኛው ኮንፊውዥን ነው። ሁለተኛው ኢሪቴብል ነው። ሬስትለስ ይሆናሉ። ዊኬንድ የሆነ ሪፍሌክሳቸው እየጨመረ ይመጣል። ናውዣ ኤንድ ቮሚቲንግ ይኖራቸዋል። ሲዥር ኤንድ ኮማ. these are the most important symptoms of patient with hyponatremia as well as hypernatremia.
ሁለተኛው ካልሲየም ነው። ካልሲየም ኢዝ ኤ ኪ ኤሌመንት ቱ ሜንቴኒንግ አወር ቦን ኤንድ ቲዝ። በተለይ ለሰውነታችን ቦን ስትሬንግዝ እና ለቲዝ ስትሬንግዝ በተለይ ቦን እና ቲዝ 99% የሚገኘው ካልሲየም ነው። ስለዚህ ቬሪ ኢምፖርታንት። ዘኖርማል ሌቭሉ ከ8.5 እስከ 10.2 ሚሊግራም ፐር ዴሲሊትር ነው። በደማችን ውስጥ ወይም በሴሎቻችንም ከሴሎቻችንም ውጭ ሊገኝ የሚገባው የካልሲየም ሌቭል ከ8.5 እስከ 10.2 ሚሊግራም ፐር ዴሲሊትር ነው። ዋት አር ዘ ኢምፖርታንት ኦፍ ካልሲየም? ካልሲየም በሰውነታችን ውስጥ በኖርማል ሌቭሉ መቀመጡ ወይንም መኖሩ ምን አይነት ጥቅም ይሰጠናል? አንደኛው መስኩላር ፋንክሽን። ዊዛውት ካልሲየም ዜር ኢዝ ኖ መስኩላር ኮንትራክሽን። ስለዚህ ቬሪ ኢምፖርታንት ኤንድ ክሩሻል ፎር መስኩላር ፋንክሽን። ሌላው ትራንሲት ሲግናል ነው። ነርቭ ኢምፐልስ ትራንስሚት ለማድረግ ኒውሮኖች መልእክት ለማስተላለፍ በከፍተኛ ሁኔታ ካልሲየምን ይጠቀማሉ። ማኔጂንግ ሃርት ሪትም ቢኮዝ ዊዛውት ካልሲየም ዜር ኢዝ ኖ መስኩላር ኮንትራክሽን። ስለዚህ መስኩላር ኮንትራክሽን የለም ማለት ሃርት ሪትም አምሮ ማለት ወይ ብራዲካርዲክ አስ ዌል አስ ታኪካርዲክ ውስጥ ይሆናሉ። ሌላው ቦን ኤንድ ቲዝ ስትሬንግዝ ዜ አር ቬሪ ኢምፖርታንት ፎር አወር ቦን አስ ዌል አስ ቲዝ ስትሬንግዝ። ወደ ሃይፐርካልሲሚያ ሳይን ኤንድ ሲምፕተም። ሃይፐርካልሲሚያ የምንለው በደማችን ውስጥ ያለው የካልሲየም መጠን በሚቀንስበት ሰዓት ላይ ነው። ካልሲየም ኢዝ ቬሪ ኢምፖርታንት። ዋት አር ዘ ሲምፕተም ዌን ዘ ፔሸንት ዊዝ ሃይፐርካልሲሚያ? ሃይፐርካልሲሚክ የሆኑ ፔሸንቶች ምን አይነት ምልክቶች? አንደኛ ብሬን ላይ አንደኛ ሄዴክ ነው፣ ራስ ምታት ምልክቶች፣ ፋቲግ ኤንድ ኮንፊውዥን፣ የድካም ስሜትና ኮንፊውዥን ካለ ካልሲየም ዲፊሽንሲ ሊሆን ስለሚችል በጣም ጥንቃቄ ማድረግ ያስፈልጋል። ጂአይቲ ላይ ጋስትሮኢንተስታይናል ትራክ ላይ አንደኛ ኮንስቲፔሽን ነው፣ የአንጀት ድርቀት ቢኮዝ መስኩላር ኮንትራክሽን አይኖርም፣ ፐርስታሊዝ ሙቭመንት ስለሚቀንስ የአንጀት ድርቀት ሊመጣ ይችላል። አብዶሚናል ፔን ኤንድ ቮሚቲንግ ልናይ እንችላለን ጂአይቲ ላይ። ኪድኒ ላይ ፍሪኩዌንት ዩሪኔሽን ነው፣ በተደጋጋሚ ሽንት መምጣት። ኪድኒ ስቶን ወይም የኩላሊት ጠጠር ሊያጋለጥ ይችላል። ኤንድ ፋይናሊ ሬናል ፌለር። ስለዚህ ፍሪኩዌንት ዩሪኔሽን እና ኪድኒ ስቶኑን ፕሮፐርሊ ማናከመው ከሆነ የኩላሊት ፌል ሊያደርግ ይችላል ማለት ነው። ሀርት ላይ አሪቲሚያ ነው። ሀርት አሪቲሚያ ሲንስ ሀርት ቢት አብኖርማሊቲ ነው። የልብ ምት መዛባት ምልክቶችን ልናይ እንችላለን ማለት ነው። ሌላው ሀርት ፌለር ነው። ስለዚህ አሪቲሚያው የማይስተካከል ከሆነ አብኖርማል ሀርት ሬቱ ብራዲካርዲክ አስ ዌል አስ ታኪካርዲኩ የማይስተካከል ከሆነ ፐርሰናል ሪስክ ፎር ሀርት ፌለር። ስለዚህ የካልሲየም በሰውነታችን ውስጥ መጠን መጨመር ለሀርት ፌለር ሊያጋልጥ ይችላል ማለት ነው። ሌላው ኤምኤስሲ ነው። ኤምኤስኤስ መስኩሎስኬልታል ሲስተም ላይ መስል አስ ዌል አስ ቦን ፔን ነው። መስል አካባቢ ህመም፣ ቦን ጆይንት አካባቢ ህመም ስሜት ካለ ከሃይፐር ካልሲሚያ ጋር ተያይዞ የሚመጣ ችግር ነው ማለት ነው። ሁለተኛው ሃይፖካልሲሚያ ነው። በደማችን ውስጥ ያለው የካልሲየም መጠን በሚቀንስበት ሰዓት ላይ ነው። በደም ውስጥ ያለው የካልሲየም መጠን ሲቀንስ ብሬን ላይ ምን አይነት አንደኛ ኮንፊውዥናል ስቴት ነው። አንኤብል ቱ ፊቲንግ ፎር ቲፒፒ ታይም ፐርሰን ኤንድ ፕሌስ እነዚህ ፊት ማድረግ አንችልም። ኮንፊውዥናል ስቴት ውስጥ ይገባሉ። ቢሄቪየራል ቼንጅ ቢኮዝ ኒውራል ሲስተም አብኖርማሊቲ ነው። ምክንያቱም ካልሲየም ለነርቭ ኢምፐልስ ትራንስሚሽን በጣም ወሳኝ ኤሌክትሮላይት ስለሆነ በዚህ ሁኔታ ላይ የካልሲየም መጠን በሚቀንስበት ሰዓት ላይ ቢሄቪየራል ቼንጆች ሊመጡ ይችላሉ። መስኩሎስኬታል ሲስተም ላይ ሎስ ኦፍ መስል ኮንትሮል መስል ኮንትሮል ማድረግ ይቸገራሉ። መስል ትዊስቲንግ፣ መስል ስፓዝም፣ ብሪዚንግ አስ ዌል አስ ስዋሎዊንግ ፕሮብሌም ቢኮዝ ለማዋጥም መስሎች ያስፈልጋሉ። ጉሮራችን አካባቢ የምናገኛቸው ለመተንፈስ እነ ብሮንኪያልስ መስል፣ ኢንተርናል ኢንተርኮስታል መስሎች ፕሮፐርሊ በቂ ካልሲየም የማያገኙ ከሆነ ሰዎች መተንፈስ ሊቸገሩ ይችላሉ ማለት ነው። እንደዚህ አይነት ምልክቶች ካሉ they are suspected for hypocalcemia። ስለዚህ እንደዚህ አይነት ምልክቶችም ካሉ ቶሎ ወደ ተቋም መሄድ ያስፈልጋል ማለት ነው።